ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርቡበት ትውልድን የሚያንጽ ሚዲያ። ናፍቆት ሚዲያ አይተው ሲጨርሱ ለሌሎች እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ በባሌ ቀብር ላይ ሳልገኝ ቀረው። እውነተኛ ታሪክ ከባለ ታሪኳ ተራኪ ቤተልሔም ሰለሞን። እንዲህ አይነት ታሪክ መቼም ሰምታችሁ አታውቁም፣ ወደፊትም ትሰማላችሁ ብዬም አላምንም። ብዙ ነገር ታገኙበታላችሁ። እስከ መጨረሻው ድረስ አዳምጡኝ። አድካሚውን የዕለት ስራዬን ጨርሼ አውቶቡስ ተሳፍሬ እንባ እያለኝ ከአንድ የአበሻ ሱቅ ጋር ስደርስ ወረድኩ። ከስራው አድካሚነት የብርዱ፣ ከብርዱ ደግሞ የሚሸከመው ካፖርትና ብርዱን ለመከላከል የማጠልቀው ጓንት አገሩን እንድጠላው አስገድዶኛል። ከተሳፈርኩበት በቀጥታ ወደ ቤቴ ገብቼ የሞቀ አልጋ ውስጥ ብገባ ምንኛ ደስ ባለኝ ነበር። ሩሜቴ ደውላ እንጀራ ይዘሽ ነይ፣ ወጥ እየሰራሁ ነው፣ ጥሬ ቡናም እንዳትረሺ ስትለኝ ነው ከመንገድ የወረድኩት። ገጽታዬ ምርር እንዳለኝ ያስታውቃል መሰለኝ። ምነው በጣም የከፋሽ ትመስያለሽ አለኝ። የሱቁን በር ከፍቼ እንደገባው ሊከፍሉ ከተደረደሩት ውስጥ አንድ መልከኛ ሰው የሙት ሙቴን ሳቃልኩና አይ ሰላም ነኝ፣ ብርዱ ነው መሰለኝ አልኩና አልፌው እንጀራ ወደ ተደረደረበት ሄድኩኝ። ከፍዬ ከሱቁ እንደወጣው ልሸኝሽ አለኝ ከላይ የገለጽኩላችሁ ሰው። አላንገራገርኩም። እቤቴ በር ላይ አድርሶኝ ተመለሰ። ስልክ ቁጥር አልጠየቀኝ፣ ስሜን አልጠየቀኝ፣ አድራሻዬን ጠየቀኝ፣ አደረሰኝ፣ ተመለሰ። አለቀ። 4 ነጥብ። በጣም ተናደድኩበት። ኩራቱ አበሳጨኝ። ከአንድ ሳምንት በኋላ ይሆናል በግምት ብቻዬን ቲቪ ከፍቼ ብርድ ልብሴን ለብሼ ሶፋው ላይ ቁጭ ብዬ ሳለ በሩ ተንኳኳ። ማንነት ሳይጠየቅ አይከፈትም አይደል? በበሩ ቀዳዳ ስመለከት ይህ ኩራተኛ በር ላይ ነው። ማመን አቃተኝ። በሩን ከፈትኩለትና ሰላምታ ከተለዋወጠን በኋላ በነገራችን ላይ ሜሮን እባላለሁ አልኩት። እሱም ቅዱስ እንደሚባል ነግሮኝ ይዞልኝ የመጣውን ክትፎና እንጀራ ሰጥቶኝ ሊመለስ ሲል ለምን አትገባም ብዬ ጋበዝኩት። አላመነታም። ብዙም ሳትቆይ ሩሜቴ መታ። ሶስታችን ብዙ ተጫወተን። አንድ መኪና ካምፓኒ ውስጥ በስራ አስኪያጅነት እንደሚሰራና እናትና አባቱን በልጅነቱ እንዳጣ፣ ምንም የቅርብ ቤተሰብ ሀገር ቤት እንደሌለው፣ አሜሪካ በዲቪ እንደመጣ አጫወተን። እኔም አባቴን በልጅነቴ እንዳጣው፣ እናቴ እኔንና ታናሽ ወንድሜን ብቻዋን እንዳሳደገችን፣ በዲቪም እንደመጣውና 2 ስራ ሰርቼ እናቴንና ወንድሜን እንደማስተዳድር አጫወትኳቸው። አመሻሽ ላይ ተሰናብቶን ወጣ። አታምኑኝም፣
ሐዘኔታና ፍቅር ተቀላቅለው ሳስበው አደርኩ። ከሀገር ቤት ሰው መጣ ሲባል እናቴ ከራሷም አልፎ ለጓደኞቿ ጭምር ላኪ የምትለኝ ነገር ከመብዛቱ የተነሳ ላኪ የሚለውን ቃል እንድጠላው ከፍተኛ አስተዋጽኦ አበርክታለች። ከቅዱስ ጋር ቀስ በቀስ እየተግባባን መጣንና ይታገቢኛለሽ ወይ ጥያቄ አቅርቦልኝ ተጋባን። ሰው አይምሰላችሁ መቼም። እውነትም ቅዱስ። የመጀመሪያ ልጄን እንዳረገዝኩ እናቴን ለማምጣት አስበን ነበር። አሜሪካ ከመመጣ ለምን ቤት አትሰሩልኝም? የቀበሌ ቤት መኖር ሰለቸኝ ስትለኝ በዚህ ተስማማንና ብር መላክ ጀመረን። ወንድሜ ኃላፊነቱን ወስዶ እንደሚሰራ ቃል በገባው መሰረት በመጀመሪያው ዙር ጠርቀም ያለ ገንዘብ በ3 የተለያዩ ሰዎች ዶላር ላከን። ቤቱ በእናቴ ስም ከሚሆን ለምን በእኔ ስም አይሆንም ስለው ወንድሜ ቅር ቢለውም ተስማማ። እናቴም በሐሳቤ ብዙም አልተደሰተችም። ጭቅጭቅ ተፈጥሮ ነበር። 500 ካሬ ሜትር ተገዛና ገንዘብ የማይጠቅመው ቤት ስራው ተጀመረ። ይታያችሁ እንግዲህ የመጀመሪያ ልጄ 2 ዓመት ተኩል ሆኗት፣ ሁለተኛዋ ልጄ ደግሞ 1 ዓመት ተኩል እንደሆናት ቤቱ ተጠናቀቀ። ከቤቱ ጋር በተያያዘ ከቤተሰቦቼ ጋር የተፈጠረው አለመግባባትን ባሌ ጣልቃ በመግባት ችግሩን ቀለል እንዲል አድርጓል። ወንድሜ በቀን 1 ጊዜ በስልክ ያወራዋል። ግን ምንም ይሁን ምን ቅር ያለው ነገር እንኳን ቢኖር ለኔ አያካፍለኝም። ስለ ባለቤቴ ትንሽ ልንገራችሁ። ፍቅር አዋቂ፣ ልጆቹን አብዝቶ የሚወድ፣ ከስራ ወደ ቤት ከመጣ ልጆቹንም የቤት ስራውንም የሚረከበኝ አይነት ሰው ነው። የብዙ ትዳር አሳቢ እንስቶች አይነት ህልም ልበላችሁ በደፈናው። ወሬያችን በፍጹም አያልቅም። ሳቃችን ትልቁ ቤታችንን ያሞቀዋል። እኔን ሳያገባኝ የገዛው ቤት ነው ቤቱ። ልክ ቀለበት ያሰረልኝ ሳምንት ስሜን በባለቤትነት አብሮ አስመዘገበው። የመጀመሪያ ልጄን ስወልድ ከሚሰራበት የመኪና ካምፓኒ አዲስ ቁልፍ አምጥቶ ነው ሰርፕራይዝ ያደረገኝ። ሁለተኛዋ ልጄንም ስወልድ እንደዚያው። በ4 ዓመት ዕድሜ ገደማ ባለው የሞቀ ትዳራችን የብዙ ዓመት ልምድ እንዳለው ባለትዳር ብዙ ጥሩ ነገሮችን አይተናል። ለአሜሪካኖቹ በጋ፣ ለሀገሬ ሕዝብ ደግሞ ክረምት በሆነው ሐምሌ ላይ ልጆቹን ይዘን እቤቱን አይተን ለመመለስ እቅድ ብናወጣም ባለቤቴ የተለየ ሐሳብ አቀረበ። ከኛ ቀድሞ ሰኔ መጀመሪያ ላይ ከዱባይ የቤት ዕቃ ጭኖና አንዳንድ ጉዳዮችን ማስፈጸሚያ እንዲሁም በማሰብ ጠቀም ያለ ገንዘብ ይዞ ቀድሞ በመገኘት ነገሮችን ለማቅለል እንዳሰበ ነገረኝ። አልተከራከርኩትም። ልጆቹ በጣም ሕፃናት ስለሆኑ የእሱ ቀድሞ መገኘት ነገርን ያስተካክላል በሚል ተስማማው። ከመሄዱ ከ1 ቀን በፊት ወደ አንድ የጣሊያን ሬስቶራንት እራት እየተመገብን እያለ አደራ ሜሪዬ፣ ወንድምሽም ሆነ እናትሽ ምንም ቢሉ ክፉ እንዳትናገሪ አለኝ። ቅዱስ በልጆቻችን ይዤሃለሁ፣ የምታውቀውን ነገር ካለ ንገረኝ ብዬ ለመንኩት። ከቤተሰቦች ጋር በዚህ ንብረት የተነሳ ብዙ ያልተስማማንባቸው ነገሮች ተፈጥረው ነበር። ሀገር ቤት ያሉ ጓደኞቼን ሽምግልና ልኬ በእርቅ ተፈቷል አለኝ። አበድኩ ነው ምላችሁ። በገዛ ንብረቴ ጭራሽ ሽምግልና አልኩት። አዎ
ገንዘብ እኮ መጥፎ ነው ሜሪዬ፣ አትፍረጅባቸው አለኝ። አለቀስኩ፣ አዘንኩ፣ ከፋኝ በጣም። እሱ ቀርቶ እኔ ብሄድ ደስ ይለኝ ነበር። ገበናችንን ለመሸፈን ብዬ አሰብኩ፣ ግን ረፍዷል። በሌሊት ተነስቼ ሸኘሁት። የዱባይ 1 ሳምንት ቆይታውን ጨርሶ ወደ ኢትዮጵያ በሰላም ገባ። የገባለት ጠዋት ደውሎልኝ ብዙ አወራን። ቀጥሎም እናቴና ወንድሜን በሱ ስልክ አወራዋቸው። ብዙም ደስተኞች እንዳልነበሩ ከድምፃቸው ተረድቻለሁ። የገባ ዕለት እኔ ያደግኩባት 2 ክፍል የቀበሌ ቤት እንደሚያድርና በማግስቱ በጠዋት አዲሱ ቤት እንደሚሄድ ነግሮኝ ተሰነባበትን። እንቅልፍ ሳይወስደኝ አደርኩ። አንድም ብቸኝነት፣ 2ም የቤተሰቦቼና የባሌ ሁኔታ። በኢትዮጵያ ሰዓት አቆጣጠር ከጠዋቱ 4 ሰዓት ሲሆን ደወልኩ። ስልኩ አይነሳም። ልቤ ተፈንቅላ ልትወጣ ምንም አልቀረት። ድጋሚ ደወልኩ። አሁንም አይነሳም። ለ3ኛ ጊዜ ስደውል አብሮ አደግ ጓደኛዬ የሰፈሬ ልጅ ትህትና አነሳችው። ያለችበት አካባቢ በለቅሶና በጩኸት ይናወጣል። ማን ልበል ስላት እያለቀሰች ማንነቷን ገለጸችልኝ። ለምን አንቺ አነሳሽው? ቅዱስ ሰላም ነው በይኝ ባክሽ እያልኩ ባዶ ቤት ጮኩ። ማታ በሰላም ተኝቶ ጠዋት ሞቶ እንደተገኘ እያለቀሰች ነገረችኝ። የተወሰነ ሰዓት ራሴን አላውቅም ነበር። ትህትና በእናትሽ ይሻለው፣ ስልኩን ደብቀሽ ይዘሽ ከዛ አካባቢ ጥፊ ያልኳት። በጣም ጥሩ ጓደኛዬ ነች። ዛሬ አሜሪካ ገብቼ ምንም ነገር እንኳ ባላደርግላት አልተቀየረችብኝም። የባሌን አሟሟት ማወቅ የምችለው ብቸኛዋ የቅርብ መንገድ ትህትና ነበረች። ጉዳዩን ተከታትላ እንድትነግረኝ በጠየኳት መሰረት ማታ እራት በልቶ አልተስማማኝም ሲል እንደነበረና ጠዋት ያልጠበቁት እንደተከሰተ እናቴ ለለቀስተኛው ስትናገር እንደነበር ነገረችኝ። ስለ ወንድሜ ስጠይቃት ጠዋት እንደወጣና በአካባቢው እንደሌለ አረዳችኝ። ለእናቴ በራሷ ስልክ ደወልኩላትና እኔ ሳልመጣና ሬሳው ሳይመረመር እንዳይቀበር አልኳት። የሚይዘው የምጨብጠው ነገር ጠፍቶብኝ የትኬት ቢሮ ጋር ደወልኩና ተጨማሪ ከፍዬ በጠዋቱ በረራ መሄድ እንደምፈልግ ነገርኳቸውና 2 ሰው ቦታ አለን፣ ለ3ኛው ሰው ስለሌለን አንቀበልሽም አሉኝ። አበድኩ ነው ምላችሁ፣ አበድኩ። በዚህ መሃል ትህትና ደወለች። ሜሮን ወንድምሽ ሄዷል ከተባለበት ቦታ ሲመለስ የሬሳ ሳጥን ይዞ ነው የመጣው። ግድ የለሽም፣ ይሄ ነገር ታስቦ የተደረገ ነገር ሳይሆን አይቀርም። ለልጆችሽ ስትይ ቀብሩ ላይ አትገኚ ብላ ለመነችኝ። ቅዱስ ባረፈ፣ በማግስቱ ተቀበረ። ቀብሩም ላይ ሳልገኝ ቀረው። ልጆቼ ዛሬ 12ና 13 ዓመት ሆኗቸዋል። ስለ አባታቸው ሲጠይቁኝ ደስ ስለማይለኝ ብዙም አይጠይቁኝም፣ ትተውኛል። ፎቶውን እያዩ ይጽናናሉ። ከብዙ ዓመታት በኋላ እናቴና ወንድሜ በንብረት ጸብ ውስጥ ስለገቡ እናቴ ክስ መሰረተች።
በዚህም ፍርድ ቤት ሲቀርቡ የልጄን ባል መርዞ የገደለው እሱ ነው ብላ ዘብጥያ ስታስወረውረው እሱም በተራው ሐሳቡን ያፈለቀችው እሷ ናት። ምግቡን አብስላ ለብቻው ያቀረበችለት እሷ ናት አለና መሰከረባት። ዛሬ ሁለቱም ዕድሜ ልክ ተፈርዶባቸው በተለያየ እስር ቤት ውስጥ ይማቀቃሉ። ተፈጸመ። ላይክ፣ ሰብስክራይብ፣ ሼር ማድረግዎን አይዘንጉ።